ኢንትሮዳክሽን ቱ ቴክኖሎጂ አምስተኛው ሞጁል ደግሞ ሞደርን ቴክኖሎጂ ኢኮሲስተም ነው። ሞደርን ቴክኖሎጂ ኢኮሲስተም ሲባል ሃርድዌርን፣ ሶፍትዌርን፣ ኢንተርኔትን፣ ክላውድ ኮምፒውቲንግን፣ አርቲፊሻል ኢንተለጀንስን፣ ዳታ አናላይሲስን እና ሳይበር ሴኩሪቲን በአንድ ላይ የያዘ ሞደርን ቴክኖሎጂ ኢኮሲስተም ይባላል ማለት ነው። በሞደርን ቴክኖሎጂ ኢኮሲስተም የመጀመሪያው ሃርድዌር ነው። ሃርድዌር ማለት ፊዚካል ዲቫይስ ነው። ልክ እንደ ላፕቶፕ፣ ኮምፒውተር፣ ዴስክቶፕ፣ ስማርትፎኖች፣ ሰርቨሮች፣ የዋይፋይ ራውተሮች፣ ኢንተርኔት ኬብሎች እነዚህ ሁሉ ሃርድዌር ናቸው። ሁለተኛ ደግሞ ሶፍትዌር ነው። ፕሮግራሞች እና አፕሊኬሽኖች፣ ማንኛውም አፕሊኬሽን፣ ኦፕሬቲንግ ሲስተም፣ ዌብሳይቶች፣ ሞባይል አፕሊኬሽኖች እነዚህ ሁሉ በሶፍትዌር የተካተቱ ናቸው ማለት ነው። ሶስተኛ ደግሞ ኢንተርኔት ኤንድ ዋይፋይ ናቸው። አራተኛው ደግሞ ክላውድ ኮምፒውቲንግ ነው። ዳታችንን ኦንላይን ስቶር የምናደርግባቸው እንደ ጎግል ድራይቭ እና ድሮፕ ቦክስ ያሉ ክላውድ ኮምፒውቲንግ ናቸው ማለት ነው። አምስተኛው አርቲፊሻል ኢንተለጀንስ ነው። ለምሳሌ ቻት ቦቶች፣ ሪኮሜንዴሽን ሲስተሞች፣ ቮይስ አሲስታንሶች። ስድስተኛው ደግሞ ሳይበር ሴኩሪቲ ነው። ሃከሮች ቫይረስ ለቀው ሲስተሙን እንዳያበላሹት እንዲሁም ደግሞ ኢንፎርሜሽን እንዳይሰርቁ ፕሮቴክት ማድረግ። ሰባተኛው ደግሞ ዳታ አናላይሲስ ነው። የተሰበሰበውን ዳታ አናላይሲስ አድርጎ የወደፊቱን አጀስት ማድረግ ፎርካስት ማድረግ ማለት ነው። እነዚህን ባንድ የያዘ ሞደርን ቴክኖሎጂ ኢኮሲስተም ይባላል ማለት ነው። እንዲሁም ደግሞ አሁን ኢመርጂንግ የሆኑ ቴክኖሎጂዎች አሉ። ለምሳሌ አርቲፊሻል ኢንተለጀንስ ኤአይ አለ። ሌላው ኢንተርኔት ኦፍ ቲንግስ አለ። ልክ እንደ ስማርት ፎሞች፣ ስማርት ዋቾች አይነት። እንዲሁም ደግሞ አሁን ላይ በጣም እያደገ ያለው የብሎክቼን ሲስተም ዲጂታል ከረንሲ ሲስተም ማለት ነው። ሌላው ደግሞ ሮቦቲክስ እንዲሁም ደግሞ ቨርቹዋል ሪያሊቲ እነዚህ ሁሉ የሞደርን ቴክኖሎጂ ኢኮሲስተም ናቸው ማለት ነው። ስለዚህ ሞደርን ቴክኖሎጂ ኢኮሲስተም ሲባል ጀስት ሶፍትዌር ብቻ አለመሆኑን ወይም ሞባይል አፕሊኬሽን አለመሆኑን አንደርስታንድ አድርጉ። ይሄን ሁሉ ባንድ የያዘ ኢኮሲስተም ሞደርን ቴክኖሎጂ ኢኮሲስተም ይባላል። ይሄንን አንደርስታንድ አድርጉ ማለት ነው።